بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين إن شاء الله تعالى ያው ከሰላት በኋላ 10 ወይ 15 ደቂቃ ስለተባለ ሁለት ነጥቦች ላይ ነው ማተኮር የፈለኩት። አንደኛው ቁማርን በተመለከተ፣ ሁለተኛ ትዳርን በተመለከተ። እንደ ቡታጅራ አይነት ከተማዎች ለአዲስ አበባ በጣም ቅርብ ናቸው፣ ማንም ለማይክደው ማለት ነው። ሰው አዲስ አበባ ደርሶ በመጣ ቁጥር አዲስ አበባ ያለውን ነገር እዚህ መትከል ይፈልጋል ነው አይደለም? ይሄ ምን ይባላል? የማይረባ ነገር ላይ መቀላወጥ ይባላል። ለምሳሌ በአኗኗር በኩል በቤት አገነባብ በኩል ጥሩ ነገር ቢኖር ከዛ ተይዞ ይመጣል። አሁን ምን የሚል ነገር ተጀምሯል እዛ አዲስ አበባ ላይ? ይወራረዱ ይሸለሙ። ስሙን የቀየሩት ነው። መወራረድ ማለት ምን ማለት ነው? ማስያዝ ማለት ነው አይደል? ሳንቲም ታስይዛለህና ይሄን ጨዋታ ማን ያሸንፋል፣ ይሄን ጨዋታ ማን ያሸንፋል? በግልጽ እኮ ቁማር ነው። ልብ በል፣ ስሙን የቀየሩት። ቁማር በሸሪዓ ሚነል ከባኢር ከትልልቅ ወንጀሎች ውስጥ ነው። የቁማር አደጋውን ብዙ ሰው ልብ አይለው። ሲጀመር በቃ እኔ ጋር እንደዚህ ያለህ እንደዚህ ይሄ በደስቶ ፊንገር በምናምን ሊሆን ይችላል፣ እጅህን ልምታህ ምናምን ተብሎ ይጀመራል። ከዛ በኋላ ቴኒስ ቴብል አሁን ልዩ ስፖርት ናት አይደለ? ከስፖርትነቷ ግን ተዘልና ምን ይላል? በቃ እናሲዝ ይባላል። ያኔ ምን ሆነ? ቀጥታ ከአላህ ጋር መጣላት ሆነ። እኛ ሙስሊሞች ከሌሎች የሚለየን የትም አገር እንኑር፣ ሳውዲ ውስጥ ሐራም የሆነ ነገር ኢትዮጵያ ውስጥ ሐራም ነው። ልብ በል፣ ሐራም ለሳውዲ ብቻ፣ ሐራም ለአሜሪካ ብቻ የሚባል የለም። ይሄን በደንብ እናስምርበት። ሙስሊም ሎተሪ አይቆርጥም ይባላል አይደል? ከየት ተይዞ ነው? ከቁርአን ከሐዲስ ተይዞ ነው። ለምን? ያልሰራህበትን ብር መውሰድ ስለማይቻል። ዛሬ ግን እንደ ቀልድ ፑል ቤት እየተባለ ወጣቶች አሁን ፑል ቤት፣ ከረምቡላ ቤት እንደ ቀልድ ይሄዳሉ አይሄዱም? ከዛ በኋላ ይሰራል፣ የሆነ ቀን ሄዶ ይበላል፣ ይሰራል፣ ይበላል፣ ይሰራል፣ ይበላል። ከዛ መለወጥ አታይበትም። ሰዎች ታውቃላችሁ የቤት ካርታ ሲይዘው ቁማር የሚጫወቱ እንዳሉ፣ ንብረታቸውን በካርታ የተነሳ ይሸጡ እንዳሉ ታውቃላችሁ። ካርታ የሚባል ጨዋታ ደግሞ አለ። ባለ 13 ባለ 11 እና እንደዚህ ለሰው ተሰጥቶ ጆከር ምናምን የሚሉት ሲታዩ ቀላል ይመስላሉ አጀማመራቸው ማለት ነው። ከዛ በኋላ ግን መውጫ የሌለው አደጋ ውስጥ ሰውየውን ይከተዋል። ስለዚህ አላህ ባሪያዎች ሆይ እንዲህ አይነት የሸሪዓ ህግ ሲመጣ ምንድነው የሚባለው? ሰምተናል ታዘናል ነው የሚባለው። ለኛ ኸይር የሆነው ነው አይደለም አላህ የሚመርጥልን? ለኛ ሸር የሆነው ነው አይደለም ሸሪዓ የሚከለክለን? ቁማር የሰው ህይወት ያበላሻል። አስቡት፣ አንዱ የለፋበትን ሌላው ደግሞ ጨዋታውን በመቻሉና ጎበዝ በመሆኑ ብቻ ስራ የለውም። አዲስ ጀማሪዎች ሲመጡ ደግሞ ፌክ የሚባል አለ። በጆተኒም ቁማር ይጫወታሉ። እስቲ እንጫወት እንደ ምናምን ይሉና እንደማይችል መስሎ አንድ ሁለት ዙር ይበላለታል። አሁን አራዳ መሆናቸው ነው። ሰውየውን እናሲዝ እንደ ብሎ ይጀምራል። እሺ በቃ ልሞክር እስቲ ብሎ 3 ከተበላለት በኋላ ጃኬቱን ያስሸጠዋል። ለምን? ሲያየው ከዛ በረኛ ገልብጥልኝ ይላል፣ ምናምን ገልብጥልኝ ይላል። መጨረሻ ላይ እሱን ገልብጠው መታወቂያውንና ሱሪውን ከነቲሸርቱ አድርገው ይልኩታል። ስለዚህ ቁማር መንደር ምን ሊደረግ ይደረሳል? ሲጀምር አንድ ነገር እኮ በቃ አላህ ከልክሎታል ሲባል ከኛ የሚጠበቀው ምን ማድረግ ነው? መራቅ ነው። ስለዚህ ስሙን ቢቀያየርም የቁማሩ አይነት እኛ ምን ልናደርግ አይገባም፣ ልንደርስ አይገባም። ሸሪዓችን ውዱ ሃይማኖታችን ቁማርን ሙሉ ለሙሉ ከልክሎታል። ቁማር ሆኖ ይቻላል የተባለ አይነት ስለሌለ ከሙሉ ቁማር እንራቅ። ይሄ አንደኛ የወጣቶች ምክር ነው። ሁለተኛ ማናችንን በሴቶች ጉዳይ ነፍሳችንን ምናምን ማለት ነው። ብዙ ወንዶች በሴት ጉድ የሚሰሩት ምን ሆነው ነው? አትዩ ተብሏል አይደል? በሸሪዓ አንዴ ላየው አትጠየቅም፣ ከአንድ ጊዜ በላይ ካየህ ወንጀሉ በራስ ላይ ነው ተብሏል አልተባለ? ለምን? መች በወንጀል ይቆማል? ደህና የነበረው ወንድ ከዛ ሰዓት እየጠበቀ እዛ ጋር ጫማ ማስጠረግ ይጀምራል። ሰፈሩ ሌላ ሰፈር ነው። የምትወጣበትን ሰዓት የምትገባበትን፣ ከዛ በኋላ ፍዝዝ ብሎ ይቀራል። ከዛ ደብዳቤ መጻፍ መላክ፣ አንቺ አይገባሽም ወይ፣ አንቺ ምን አይልሽም ወይ፣ ኧረ እባክሽ ተሰበርኩኝ በዚህ ወጣሁ። እቺ ሁሉ የምን ጥፋት ናት? ወደ ሐላል ቶሎ ካለ መግባት የመጣ ችግር። ነብዩ ሰለላሁ ዐለይሂ ወሰለም እናንተ ወጣቶች ሆይ ጾሙ፣ አንድ አይናችሁ ምን ያደርግላችኋል? ይሰብርላችኋል፣ ብልታችሁን ይጠብቅላችኋል ተባለ። አይኑን ቢሰበርለት ብልቱን ሊጠብቅለት የፈለገ ሰው
አቅሙ ከቻለ ያገባ አቅሙ ካልቻለስ ምን ያደርጋል ይጾማል ዛሬ እኮ ይሄ ገርል ፍሬንድ ቦይ ፍሬንድ በሚሉት የሚገባበዙት ሶስት የሚጋብዛት አንድ የቤት ኪራይ ይችላል ያን ወር ማለት ነው ያገባችሁ እዚህ ጋር ምስክር መሆን ትችላላችሁ ፍሬሽ አግቢዎች ማለት ነው ለምን አሁን ስለ ዘመኑ መጣቆት እነማናችሁ እናንተ ናችሁ እናንተ ባላችሁበት በዚህ ዘመን እኛ ድሮ በ600 ብር ቤት ተከራይተን የዛሬ 14 አመት 15 አመት ከዛ ልጅ እንዴት ይሄው እዚህ ደርሰናል አሁን ራሱ ስታዩት ማለት ነው አንድ ምግብ ቤት አንድ ወንድ ልጅ ገብቶ ብቻውን አንድ ምግብ ያዛል እኔ ማቀውል ልናገር የራሴ ስራ ቦታ ሲሄድ ምሳ ሰዓት ቤት ስለማልደርስ የአንድ ሰዓት መንገድ ነው ምሰራበት ቦታ ምግብ ቤት ገብቼ አንድ ምግብ አዝዤ እበላለሁ ቤት ሲሆን በአንድ እንጀራ ተኩል አልጠገብንም ካሉ ህፃኖቹ ሁለት ግማሽ ተጨምሮበት እኔ ሚስቴ ሁለት አይደል ስንት ልጆች አሉኝ አራት ልጆች አሉኝ በሁለት እንጀራ አራት ልጅ ከነባልና ሚስት ጠግበን አረጨርሱት የኛን ተራፊ ሰራተኛ ሊበላው ነው ወይ ምናምን ተብሎ ሆዳችን ሞልቶ ልዩነቱ እንድታየው ነው አላህ ወደ ሰላሙ አገር ይጣራል ከሽርክ ከኒፋቅ ከዝሙት ወደ ጸዳቸው አለ ሸይጣን ደግሞ ሲያስፈራራ አረ ኑሮ ተወዶ አሁን በዚህ ሰዓት ሴት ምናምን ግን ሰዎች የሚይዙትን ስልክ እዩ አሁን እንዳለ ለቅጅ የመጡትን ስልኮች ስታያቸው ቤት በቡታጅራ ከተማ በአዲስ አበባ ከተማ ይኸው እዛ ጋር ታብሌት ይታየኛል አግብተሃል አላገባህም አይደል አይዞህ አንተና ላይ ማላስፎግረ ሌላ ቦታ ያለው ምን ልላችሁ ነው ኒካ በእኛም ዘመን 3000 ብር እስከ 5000 ብር ነበር በዚህም ዘመን መህር ከ3000 እስከ 5000 ነው አይደል የ20000 ብር ስልክ ይዞ ትዳር ውስጥ ለምን አትገባም እንዴ ኑሮ ከባድ ነው አረባክ ኑሮ ከባድ አይደለም ከባዱ ካላህ ጋር መጣላት ነው እንዴት አስቡት መሰላችሁ ኢማናችሁ የሆነ ሰሞን ሞቅሲ የሆነ ሰሞን ሰላት መስገድ ሁሉ ተራራ የሚሆንበት ጊዜ አለ ይላል ተራራ የሚሆነውን ሰሞን እስቲ ዝም ብለ ፈትሸው ኢማናችን ሲሞት ማዕሲያ ስናበዛ ተራወሬ ስናበዛ ኢማን ሞቅ የምትለውን ደግሞ እያት ቁርአን ስትቀራ ወደሱ ስትቃረብ ስለዚህ ወደ አላህ ዲን መጥቶ አላህን ተጠግቼ ነው ያገባሁት አባቴን ተማምኜ ያሀብታሙ አጎቴን ምናምን ሳይል አላህን ተማምነው ያገቡ ሰዎች አላህ ጥሏቸው ያለ አባቴ ረሂመሁላህ ሲነግረኝ አሁን 42 አመቴ ነው እናቴ እኔም በ18 አመቷ ነው የወለደችው አሁን 60 አመት ሆኗታል እንግዲህ የዛሬ 44 አመት አካባቢ አንድ ታላቅ እህት አለች ምን አለኝ የቀበሌ ቤት ገባን አለ ድሮ የቀበሌ ቤት የሚባል ነበር ቀበሌ ራሱ ይሰጥ ነበር አሁን ኮንዶሚኒየም እንደሚባለው ማለት ነው በኪራይ ነው በወር 30 ብር ነው ሹፍ 7 ልጅ ያደገበት ቤት 7 ነንኛ በወር 30 ብር ነው የሚከፈለው እናትን እንዳገባዋት አንድ አልጋና እዚች ጋር ልብስ ማስቀመጫም አለ የኛ መቀመጫም የሆነች ሳጥን ነበረች አለ ድሮ ሳጥን ነበር ድሮ አያቶች ምን የደረሳችሁ ታቆታላችሁ ልብስ ይከተትበታል በዛው ተቀመጥበታል ቁም ሳጥን የሚባል የለም ምግብ ለመብያ እቺን ጠረጴዛ ገዛን ብሎ መታስቅ ጠረጴዛ ሳይቶይ ነበር እህት ተወለደች አለ እህት ስትወለድ 100 ብር ተጨመረልኝ አለ በመስሪያ ቤት አንተ ተወለድክ 90 ብር ተጨመረልኝ አለ ይሄ የድሮ የዛሬ 42 አመት 90 ብር እኮ ምርጥ 90 ብር ነው ያንተ ታናሽ ተወለደ አለ ከዛ እሱ ታናሽ አንዳችሁ ልጆች ወደዚህ ዱንያ አትመጡ የራሳችሁን ነገር ይዛችሁ ብትመጡ እንጂ የራሴን ሳስታውስ የመጀመሪያ ልጄ አሁን 12 አመት ሆኗታል እሷን ለወልድ 3 ቀን ሲቀረኝ ኪሴ ውስጥ 10 ብር ነው የነበረችው 10 የኢትዮጵያ ብር ከስራ ቦዝኛ አላቅም እዛም ሰራለው እዚህም ሰራለው ክፍያ ወዲያው አይከፈልም ማስተማር ነበር ምሰራው ኮምፒውተር ማስተማር ባለቤቴ ልክ ልታመጥ ስትገባ ጁማዓ ቀን አንዱ ስራ ያሰራኝ ሰውዬ ደውሎ ቼክ ናና ወሰድ ገንዘብህን አለኝ ይኸው አላህ እንዲህ ነው የሚደርስልህ ባለትዳር ስትሆን ቤተሰቦችም ትዳር ይዟል ብለው ይተውሃል ለማለ አላህ ለማይተው ጧት 4 ሰዓት ሄጄ ቼኬን ያስኩኝ 5000 ብር ሆስፒታል ገብታ ይል ገባች አማጠች አልቻለችም የምጥ መርፌ ተሰጣ አልቻለችም ኦፕሬሽን ልናረግ ነው አሉ ኪሴ ስራ 5000 ብር አለ አርጉ አልኩኝ በድፍረት 4700 ብር ከፍዬ መርየምን ይዤ ከ300 ብር መልስ ጋር ወደ ቤቴ
ድሮ ሳይክል ነበረችኝ ከማግባቴ በፊት ከዛ በኋላ ሞተር ሳይክል ያስኩኝ ሞተር ሲይዝ የሚያውቁ ሰዎች አሉ ከሞተር ሳይክል ቮልክስዋገን መኪና ያስኩኝ ያቺ አሮጌዋ የሆነች ፈረንጃይታ ካልገዛው አለች እኔ 33000 ብር ገዛዋት እሷ 60000 ብር ካልገዛው አለች አያላህን ስራ 33000 ብር ገዝቼ ፈረንጇ 60000 ብር ብላ ተቀበጥብጣ ገዛች እንዲህ ያረገ ይኸው ዛሬ አድርሶ የሱ ባለውለታነት ደግሞ ለኔ ብቻ አይደለም ለሁላችንም ነው የሰራልንን እኮ እኛ እናውቃለን ማውራት ስለማንፈልግ እንጂ አሁን አንተን ለማሳቅ ምናምን አይደለም ወአማ ቢኒዕመቲ ረቢከ ፈሐዲስ ከቤተሰብ የወረስኩት ውርስ የለ ምን የለ ግን ይሄው ባለ 4 ልጅ ሆኛለሁ ሰው አሁን እንዴት የቤተሰቦቹን ውርስ ይተማመናል ውርስ እኮ ጠፊ ነው በአላህ ላይ ከተማመንክ ግን ታገባለህ አትፈራም እንዴት ወደ ትዳር አይገባም በጊዜ ሁሉ ነገር የሚያምረው በጊዜው ነው በጊዜ አግብተህ በጊዜ ውለድ ጉልበት ባለህ ጊዜ ፍቅር ምን እንደሆነ አንተም ይገባሃል ተሰማለህ ታጫውታለህ ምናምን እነሱ ምንድነው በዚህ ዘመን ያለው መጫወቻ ድሮ በእኛ ጊዜ ኢድ ሲሆን 5 ሳንቲም ትከፍልና የሆነች አይን ላይ ትደረግና ቃ ሲያረጋት የመካ ስዕል ምናምን ምትቀያየር መጫወቻ ነበረች አሁን ያለው እንደዛ ነው እንዴ አይደለም 90 ምናምን ይለዋል ልጆቼ 90 ምን እንደሆነ እነሱን ከማጫወት በፊት ነው ራሴ ቁጭ ብዬ ሞክረዋለሁ ያለ ማረግ ግን ያረጀ ሰው ሆንክ አትችለው ስለዚህ አጥንት ሳይደርቅ አላህ በሰጠ ጸጋ ተጠቅመ በነገራችን ላይ ደግሞ እህቶቻችንንም አስቧቸው እንደኛው ስሜት አላቸው ይላቸው አላቸው ዑመር ሲባል እኛ የምናውቀው ምኑ ነው በዚህ ያቆማለሁ ባላህ ፍቃድ ስለ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ኃይለኛ ናቸው እሳቸው እኮ ምናምን ሲባል ነው አይደል ምን ሰበው በጣም ቤተሰብ ወዳጅ የልጆቻቸው ጉዳይ የሚያሳስባቸው ሐፍሳ ረዲየላሁ ዐንሃ ባሏ ሲሞትባት ምን አደረጉ እሳቸው ዑስማንን ሄዱና ልጄ ሐፍሳን ልዳርህ አሉት አሁን እኔ የማግባት አላማ የለኝም አላቸው ወደ አቡበክር ሄዱ ልጄ ሐፍሳን ልዳርህ አሉት ዝም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ጠየቋት ከዛ አቡበክር ምን አለ ለዑመር በጣም እኮ እንደተቆጣህብኝ ገብቶኛል አለው አዎ በዑስማን እንዲያውም አልተቆጣሁም አለው ልጄን አቀርቤልህ እንዴት እንደዚህ ትላለህ ተመልከት እንግዲህ ልጃቸውን ወስደው እስከ መስጠት የሴት ልጅ ህይወት አሳሳቢ ስለሆነ በእስልምና ከዛ ምን አለው አቡበክር ያላህ መልእክተኛ ስሟን ሲጠቅሷት ሰምቼ የእሳቸው ሚስጥር አላባክንም ብዬ እንጂ እሳቸው ባያገቧት እኔ ያገባት ነበር አለው በዛ በሷሃባው ዘመን ሴቶች ይሄን ያህል ቦታ ነበራቸው ዛሬ ወንድ ልጅ ሴትን ለምንድን ነው የሚፈልገው ስትል የቀድሞ ሐዲስ እኛ ላይ ተግባራዊ ያልሆነ የሰው ሴት ላይ ጥጉን ይዞ ይጫወትባትና እንትናን እኮ በቃ ፈነገላት ይባላል እንደ ብልጠት ማለት ነው አረ እሱ እኮ አራዳ ነው ምናምን ሴቶችን እኮ ከአንድ ሴት ጋር ከወር በላይ በቃ ይለምኑታል እሱ ዞር ብሎም እኮ ያያቸው ግፍ ነው እኮ ራስ ላይ ያከማቸው ያለው እንዴት ከማህፀን የወጣ በማህፀን ላይ ይጨክራል ሴቶች ደኢፎች ናቸው አይደል አፈጣጠራቸው ራሱ ናቸው አይደል ደካሞች እኮ ናቸው አፈጣጠራቸው ራሱ እነሱ ቢበድሉን ይሻላል እኛ ከምንበድላቸው ዛሬ ግን እኛ ጋር የሚሰራው ስራ ጉድ ነው ሽማግሌ ፊት ሲደርስ አለቃቅሶ እንዲህ አርጋኝ እንዲህ ብሎኝ ይላል ገባ ብለህ ጉዳዩን ስትመረምረው የሰው አውሬ ይገሌ እንደነሰው ነው እንዴ የሚያስብል ስንት ወንድ አለ ይላል ውጪ እግርን ያሻል ባረከላሁ ፊክ አህሰነ አላሁ ኢለይክ ወኢለይ ሐያከ አላህ ምናምን ቤት ገብቶ ሚስቱን በጩቤ የሚመስል በነገር ጩቤ ይወጋታል ወጥሻ ይጣፍጥ ይላታል ነብዩ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት ወይም ሷሃባዎች ስለሳቸው ሲናገሩ አንድ ቀን ምግብ አነውረው አያውቁ ከፈለጉት ይበላሉ ካልፈለጉት ዝም ይላሉ አልተረዳችሁኝም ይሄ ፊዳከ አቢ ወኡሚ ምናምን ይባላል አይደል በምላስ ከተመቸህ ብላ ካልተመቸህ ዝም በል እንዲስተካከለልህ የምትፈልገው ነገር ካለ እኔ ጨው ስለማይስማማኝ ይሄን እንዲህ ብታረግልኝ ብለ በክብር ዛሬ ሰራተኛ የቤት ሰራተኛ እንኳን ትሪት በማይደረግበት መንገድ ሚስቱን ትሪት የሚያደርጋል ይሄ ሁሉ የኛ ነውር ነው ነገ አላህ ፊት እንቆማለን ነገ አንተ ሴት ልጅ ተወልዳለህ ሁሉ ሰው ሴት ልጁ ላይ እንዲደርስበት ማይፈልገው ብዙ ነገር አለ ራሱ ግን ሚስቱ ላይ የሚያደርግ ሴቶቹን እቺን ብታረጊ ይፈታሻል የኔ ጀግና አላህ አላየኝ አዋጅ እኮ ያወጀባት ነው እፈታሻለሁ ነው ወይስ ምክር ነው የሚቀድመው በህግ ቤቱን አጥሮ ያስቀምጣል እዚህ እንትና ጋር ብትሄጂ ፍቺ እንደሆንሽ እወቂው የኔ ጀግና
እናቱ እኮ እንዲህ እንድትባል አይፈልግም መሄጃ እንደሌላ ከምንም በላይ ደግሞ የሚገርመኝ ሰለምቴ የሆኑ ሴቶችን አግብተው የሚያሰቃዩ ሰዎች ሰለምቴ ናት ወደ ቤተሰቧ እንደማትመለስ ያውቃል እንደ ልቡ ይጨማለቃል ነገር አቁቱን የሚጠየቅ የማይመስለው ይመስል ዘመድስ ቢኖራት ልታሰቃያት ነው እንዲያመጣት والله እኛ እውነተኛ ያላህ ባሪያዎች ብንሆን ኖሮ በጠየቅነው ቁጥር ባዘነበልን ነበር የኛን ስራ እስኪፈትሹት እኛ የሰው ሴት ምናሰቃይበትን መንገድ ስታይ ለራሱ ሴት ልጅ ሲወልድ ይደነግጣል ለምን የራሱን ስራ ስለሚያውቅ በሱ ልጅ ላይ እንደሚደርስበት ስለሚፈራ ስለዚህ ወንድሞቼ ሰው እንዴት 30 አመት ብቻውን ያድራል አልተረዳችሁ 30 አመት ትራስ አቅፎ ማደር አላህ ሴትን ለማን ነው የፈጠራት ለወንድ ወንድ ለማን ነው የፈጠረው ለሴት በምን በሐላል ስለዚህ እንተቢሁ ኢባደላህ ኢነ ረሕመተላሂ ዋሲዐቱን ያላህ ህዝነት እኮ ሰፊ ነው ባለትዳሮችን ያለምንም ይሄ ተስፋ የሚያደርጉት ነገር ሳይኖራቸው ተንከባክቦ እዚህ ያደርሷቸዋል ብታገቡ ተጠቃሚ እናንተ ናችሁ ባታገቡ አንድ ከዚህ በፊት የሰማኋት ቂሷ አለች ትምርት ስለምንወስድባት እሷ ናት አንድ አቢድ ነበር አላህን ተገዢ 7 አመት አላህን አመለከው አላህን ተገዝቶ 7 ቀን ዝሙት ሰራ የሴት ነገር አውዙ ቢላህ ምናም በማለት አይርቅ ተገባበታለህ በትዳር እስካልቆምክ ድረስ ሸሪዓችን እኮ ወንድና ሴት ካንድ አባት ካንድ እናት ተወልደው ወንድና ወንድ ሴትና ሴት ካንድ አባት ካንድ እናት ተወልደው 10 አመት ከሞላቸው ፍራሻቸው ይለያል እኮ ሃይማኖት ነው ለምን ሰው በደመ ነፍሱ በእንቅልፉ የሚሰራው ነገር ስለማይታወቅ 7 አመት ኢባዳ ሰራ 7 ቀን ዝሙት ሰራ ደንግጦ ተወብቶ ወደ መንገድ ወጣ ወንጀሉን ከሰራበት ቦታ ከዛ ለሰዎች ሲከፋፈል የነበረን ሰደቃ የሌላን ሰው ምትክ ወሰደና ተጸጸተ ይቅርብኝ ብሎ ለባለቤቱ መለሰ በረሃብ ሞተ አቡ ሙሳ አልአሽዓሪ ናቸው ይሄን ቂሷ ተናግረዋል የሚባለው 7 አመት የሰራው አምልኮ በ7 ቀን ዝሙቱ ፈሰደቻል 7 ቀን የሰራው ዝሙት ለአላህ ሲል በሰደቃት ሰደቃ አላህ ተቀብሎት ጀነት አስገባዋል ልብ በል አምልኮ ሁሌ የሚጠበቅበት ነገር አለ መጠበቂያው ምንድነው ለምሳሌ ኢማንህን መጨመሪያ ቁርአን መቅራት መስጂድ ደህና ጓደኛ ጋር መሆን ልክ እንደዚህ ዝሙትን ልትርቅ የምትችለው ቦታው ላይ ባለመድረስ ነው አንድ ከዚህ በፊት የሰራ ሰው ካለ ከዚህ በፊት አላህን የወነጀለ ሰው ካለ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል የኔ ኡመቶች ሁሉ ወንጀል ይማራል በግልጽ የሚናገረው ሰው ሲቀራሉ ድሮ የሰራነውን ስራ ለማንም ለአባትም ለናትም ለሼኪም ለማንም አይነገርም ዝም ብሎ ከአላህ ጋር ተውበት መግባት ብቻ አላህ መሐሪ ነው ሁሉንም አይነት ወንጀል ሽርክንም ጭምር ማለት ነው ለተውበተ ሰው ስለዚህ አላህ ባሪያዎች ሆይ በዲናችን ላይ እንበርታ ቁጭ ብለን እንማር እናስተምር በአላህ መንገድ ላይ ገንዘባችን ሲጠየቅ ነፍሳችን ጉልበታችን ሲጠየቅ ፊዳ ከሚያደርጉት ሰዎች አላህ ያደርገን አላህ እውነተኛ ሰዎች ያደርገን የመጣውን በላይ ያንሳልን አማራን ከኦሮሞ ስልጤን ከጉራጌ ትግሬን ከሌላው ዘር መላው የኢትዮጵያን ዘር አንድ አድርጎ ሳንናናቅ ምድር ድጋሚ በረካዋን አፍርታ የሰው ደም በየቦታው የሚፈሰውን አላህ ያቆመን የሰው ደም ያሳዝናል አያሳዝንም ዛሬ ምንድነው እስቲ ማትሰሙት በዚህ ሰው ሞተ ይባላል ስለሞት ብቻ ነው አይደለም እየሰማን ያለነው አላህ ያን ሰላም ይመልስልን ማንናናቀበትን ምንከባበርበትን ዲን የሚያብብበትን ቀን አላህ ያምጣልን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك